ወንድሜ ከሀገር ከወጣ ብዙ ጊዜ ሆነዋል። ምን አልከኝ? ሳይ በአዲስ አበባ እድገት ላይ የተመሰልክ ይመስለኛል። በእርግጥ አዲስ አበባ በጣም አድጋለች። ይገርማል። እኔ ግን የመሰጠኝ ነገር ምን እንደሆነ ታውቃለህ? ከ24 ዓመት በፊት የነበርኩበት የጎዳና ህይወት ላይ ዛሬም ሰዎች በዛ ነገር ላይ ማኖራቸው በጣም ይገርማል። የጎዳናዎች ላይ ወጣቶች ማለት ነው። ይገርማል። የዛሬ 24 ዓመት ነው አንድ የውጭ ዜጋ ከዚህ ከጎዳና ህይወት ላይ አንስቶ ታሪኬን የቀየረው። ምን ባክ ጎዳና ላይ ከወጣ ሊወጣ የተዘጋጀ ይበልጣል። ይገርማል። ወጣቱ በሱስ የተጠመደ በመሆኑ ሰርቶ ከማግኘት ይልቅ በአቋራጭ ለማደግ ይፈልጋል። እነዚህን ጥቂቶቹንማ ለመቀየር እኛ የበኩላችንን ማድረግ አለብን። እኔ የምለው 18 ዓመት ሞላክ አይደል? ኧረ አልፎኝ የለ እንዴ? ተርፋለኛ። ይኸውልህ ከዚህ በኋላ አንተን የምሸከምበት ጫንቃም ትከሻም የለኝም። ስለዚህ ቤት የለቀው ውልቅ። ደርቤ ዝም በይ አንቺን አትናገርኩም። የት ነው የምትሄድበት? ሂዳ ዝም በይ። የት? ዝም በይ አንቺን። እሱን ነው እያናገርኩ ያለው። ፀጉርን የምታሻሸው ለማ ልትደባደብ እና ሞክረኛ። ዝም በይ ዝም በይ አንቺ ሴት ትሰማኛለህ? አሁን የምትናገረውን ተናገር። ቤቴን ጥለህ ውልቅ በል። በዚህ ጨለማ ወዴት? የፈለገበት ይሄድ። የምትናገረውን ተናገር። ቤቴን ለቀህ ውልቅ በል። የምትለው አለ? እሺ አሁን የት ነው? ዝም በል። ያው ይላል። ምን ልቀጥል? አሁን ውጣልኝ ብያለሁ። ውጣልኝ ከቤቴ በቃ። ከዚህ በኋላ አንተን የምሸከምበት አቅምም ብቃቱ የለኝም። በቃ ውጣ ቤቴን ለቀህ። ተነስ ውጣልኝ። ውጣ። ዝም በይ አንቺ ሴትዮ። ተነስልኝ። ውጣልኝ ብያለሁ። አንተ ሴት አለና ታታ ውጣልኝ ከቤት ውጣ ብያለሁ እኮ። የነችና ደርቤ ና ሞክር። ትከሻክም አውጥቷል። ሰይ ዝም በይ። ታጨበጭቢያለሽ። ቲፎዞ ነው። አጨብጭብ። ተከተላ አንቺ ነሽ ለዚህ ሁሉ ደግሞ። እሺ ትሄድልህ? የትም ይሄድ ገደል ይግባ። ዛሬ እንግዲህ ደሞዜን እቀበልና አንድ አይቀረኝ ከትዬ የተቀባሁትን አይነት ጥፍር ቀለሜን እገዛለሁ። ከዛ ሽቶዬን እገዛና እርክፍክፍ ነው። የሚቀረኝ ነገር አለ። ፀጉሬን ቆንጆ ሁኜ እሰራለሁ። ከዛ የት ይኬዳል? ችግሩ መሄጃው ነው። ብቻ ይምጣና
ማረገውንማ እኔ አውቃለሁ። አቤት እትዬ። የ6 ወር ደሞዝ ነው ያለሽ አይደለ? አዎ ያው የወሩ 1200 አይደል የሚሆነው? ደምሩና አሁን የምሰጥሽ የ3 ወሩን ነው። የ3 ወሩን ስመለስ ነው የምከፍልሽ። ብቻ ሄደሽ ብዙም አትቆይም አይደል? አልቆይም። ግፋ ቢል 15 ቀን ብቆይ ነው። ይሁን 15 ቀን እንኳን ትንሽ ነው። ብቻ የ3 ወሩን ስጭኝ ምን ይበቃል። ባለፈው ለእናቴ ብር ያስፈልጋታል ብለሽ 1400 ብር ሰጥቼሻለሁ። አዎ ታማብኝ እኮ ነው። አሁን በቅርብም ደግሞ ፔርሙዙን ሰብረሽ 800 ብር አውጥቼ ነው የገዛሁት። እሱም እሺ። አንቺ እኮ ልበቢስ ነሽ። የዳቦ ማሽኑን ለኩሰሽ አቃጥለሹ በሙሉ እኛ ራሱ ተቀጣጥለን አልቀን ነበር። እሱንማ እግዚአብሔር እኮ ነው ያወጣል። መድኃኔዓለም በማውጫው ነው ያወጣል። ያኔ እኔ ስገዛው 4000 ብር ነበር። አሁን ምን ያህል እንደደረሰ አይታወቅም። እሱም አሁን ገንዘቡም ረክሷል፣ እቃውም ጣራ ወጥቷል። እሱን ያሰራሁበትን 1000 ብር አውጥቻለሁ። በጠቅላላ ይሄን ስንደምረው የሚተርፍሽ ሌላውን የ3 ወር ስመለስ ከፍልሻለሁ። የሚተርፍሽ ይሄ ነው። ሄሎ፣ ጤና ይስጥልኝ ወይዘሪት ዘመናዊ። አብሮ ይስጥልኝ። እኔና አንቺ አንተዋወቅም። ሳምሶን እባላለሁ። ነዋሪነቴ ካሊፎርኒያ አሜሪካን ሀገር ነው። ስለ ድርጅትሽ የተወሰነ ኢንፎርሜሽን አለኝ። እንደውም ታስታውሺ እንደሆነ 1-2 ጊዜ ጽፌልሽ ነበር። አዎ አስታውሻለሁ። አሁን ቆይ በዚህ ምንድን ነው የምገዛው? አሁን በዚህ ምንድን ነው የሚገዛው? አሁን እንዳሰብኩት በዚህ ጡት መያዣ ነው የምገዛው? የውስጥ ሱሪ ነው የምገዛው? ይሄ አሁን ለፀጉር መሰሪያ እንኳን ይበቃል። ኧረ ተው ገንዘብ፣ ኧረ ተው። እኔ እናንተ እንዲህ ተራርቀን ግን እስከ መቼ ነው? እኔ እናንተ እንዲህ ተለያይተን እስከ መቼ ነው? ኧረ ውይ! እኔም በዚህ ጉዳይ ተጠቂ የነበርኩ ሰው ነኝ። እናም የበኩሌን ማድረግ እፈልጋለሁ። ለጊዜው ለድርጅትሽ የተወሰነ የገንዘብ ስጦታ ይዤልሽ መጥቻለሁ። ትንሽ ስራ ስለሚበዛብኝ መተሽ ብንገናኝ ደስ ይለኛል። ልዩ አዲስ ሆቴል ነው ያለሁት። ስትገቢ በስተቀኝ በኩል ነጭ ልብስ ለብሼ ቁጭ ብያለሁ። ሳምሶን በይኝ። እሺ፣ ቻው። አመሰግናለሁ። ኧረ አባት የሆነ ነገር በልና በት ብለህ መላን ዘይር። ምን አይነት ውሎ ልንውል ነው? እኛ በአንተ ተማምነን ነው የዘበነ ቃም ነው። አንተ ያማል እንዴ? ፋዘር አይደለም ቤት ልገባ ይቀርና ግቢ እንኳን እንዳልገባ ማዕቀብ ጥሎብኝ አታውቅም? ኧረ አንተ አንድ ነገር በሉ ይሄንን። ኧረ በእናትህ ይህ ዘበና ቀመን እኔ ጥይት ቀንኩ ነው መሰለኝ። ምን ችግር አለ? ኧረ በእናትህ ፍቱኝ። ቢያንስ እሺ በቃ ጎማዎቹን እንኳን ይዛት መጣም የታክሲዎቹን። አንተ ምን አስበህ ታክሲዋን ሲኖትራክ አረካት? 4ቱንም ጎማ በልቼው በድንጋይ አይደል እንደ ተደግፈ ያለችው ጎማ ይላል። ቢጣ ብትሆን ግን አስበዋል አይደል? ምን አይነት ውሎ እንደምትሆነ ሚካኤል። እኛ እኮ እሱን እኔ ተው ይቅርብን እያልኩ አንተ በሱ ተማምነህ እንግዲህ አውራው የምትወራው ነገር። ኧረ ምንም አይልም። እርግጠኛ ሆነህ ነው? ኧረ ልጅ ነው ምንም አይልም። እንዴ ሻውያ አንተ
ጀለስ ምንም ችግር አለ? ነገም ቀን እኮ ነው። ምንድን ነው የማደርገው? በቃ በሚለው ትሳፈራታለህ። እኔ ራሱ ብሳፈራት ደስ ይለኛል፣ እግሬን ስላመመኝ ነው። ሌላ ሞታ ያለሽ ይኸው የርጋንዶ ነው እንግዲህ። አንቺ ቢያንስ ሸራን የለበሽው በፍጥነት በቃ የሆነ ነገር ዘይደሽ አጣፍተህ ነው ራሙን ይሻላል አይመስልህም? የኔ ቆንጆ ሂላ አቤት። ኧረ እሺ በቃ ልብስ ቀይሬ እመጣለሁ። አልቆይም። እሺ የኔ ቆንጆ የቱ ጋር ላድርገሽ? የትኛውን ነው የምትፈልጊው? የቱ ጋር ላስፈልግሽ? ያኛ ወይዘሮ ዘበናይ በሰላም ነው አረፈድሽ? ወጥቻለሁ። መጣሁ። ቆይ እመጣለሁ። መጣሁ። ይቅርታ በጣም ወጥቻለሁ። እሺ እንትን እህቴን ቦርሳ ሰርቃ ነው አይደል? ይሄ ሰው ገንዘብ ነው አይደል? ሰርቃ ነው አይደለም? ይኸውልሽ የሰው ገንዘብ ሰርቃ ነው አይደል? እናቴ አይደለም። እሺ እወጣለሁ። ከመጮሄ በፊት ውጣልኝ። እንትን እኮ ነው ውጣልኝ። ይኸውልህ በቤቱ ሰው የለም። ውጣልኝ። አልፈልግም። ብርማ እፈልጋለሁ፣ ግን ይሄኛ ገንዘብ አይደለም፣ የሰው ነው። መልስ። አይደለም የኔና አንቺ ሆኗል ከማለቴ በፊት ውጣ። እሺ ይኸውልህ ይሄ ሰው ቤት ነው፣ እኔ ሰው ቤት ነው የምሰራው። ማንም ቤት ውስጥ የለም። ከመጮሄ በፊት ቤቱን ለቀህ ውጣ። እዚህ ቤት አንቺ ሰራተኛ እኮ ነሽ። ታዲያ
ብር አትፈልጊም? ብር ለኔና እንጂ እሺ ያሽ እጄ ለሪት ያው አሁን ይሄ የኛው ነው ማለት ነው። ያው አሁን ይሄ የማን ሆነ ማለት ነው? የኛው ነው ማለት ነው። አይሽ አዎ እሱ ኩሉ ይኸው ብርም አለ ሞባይል መስታወት። አዎ ይሄ አንቺ ይሄ ላንቺ እኔ ይሄ ላንቺ ለኔ እኔ የሮጥኩበት እሱ ነው። ስልክም ይህንንም አንቺ አንሹ አይ ግድ የለም አንሳው። አንሹ ሄሎ፣ ወይዘሮ ዘበናይ ገንዘቡን ይዤ መንቀሳቀስ ስላልቻልኩ ዘበናይ እኮ ነው ያለው። ገንዘብ ሲል ነው የሰማሁት። ገንዘብ ልሰጥሽ ዘገየሽ። ጥሩ ይኸውልሽ፣ ግን እኮ ዘርተውን አላለም። ዘበናይ ነው ያለው እኮ። ሄሎ፣ ወይዘሮ ዘበናይ በደህና ነው? ይኸውልሽ ወይዘሮ ዘበናይ በአካል ስለማንተዋወቅ ልዩ አዲስ ሆቴል ቴራሱ ላይ እጠብቅሻለሁ። በስተቀኝ በኩል ነጭ ልብስ ለብሼ ቁጭ ብያለሁ። እንደገባሽ ሳምሶን በይ። በቃ አሁን ማነው ስምሽ? ዘርተውን ነው። ዘበናይ ነሽ ስምሽ? እኔማ ዘርተውን ነኝ። ዘበናይ ነሽ? አንተ ነህ ዘርተውን ነኝ። አንቺ ዘበናይ ነሽ? አንተ ስላልክ ነው እንዴ ዘበናይ መሆነው? ምን ሆኗል እሱ? አዎ ይኸውልሽ፣ አሪፍ ይሁን። ዘርቱን ዘበናይ ለመሆን ምን ይጎላታል? ዘበናይ አይደለሽ? ያሽኩ ኩል አለሽ፣ ሊፕስቲክ አለሽ፣ መስታወትም አለኝ እኮ የሁሉ ነገር ኖሮሽ። ታዲያ አሁን አንቺ ዘበናይ መሆን ያንስሻል? አያንስሽም? አንቺ ማነሽ? ዘበናይ ነሽ። ዘበናይ ነሽ። ነገሩ አንተ እኔ ሁሉ ካለኝ ከዘበናይ በምንድን ነው ማለት? ምን ይጎልሻል? አይ ዘበናይ ከዘርቱ ወደ ዘበናይ። ብራቮ። ሰማይ ነሽ? ኧረ አቤት። ምን ነው ጆሮሽ ላይ ተኝተሻል? እየሰራው ነው። እንዴት ብዬ ነው ጆሮ ላይ የምተኛው? እኔ የምለው ይሄ ልጅ በቃ እንደው ባሻው አዳሪ ሆኖ ቀረ ማለት ነው። አቶ ደርቤ አይኔ እንዳያይህ ብለህ ስታበቃ አሁንን ደግሞ ምን አምጣ ብለህ ነው የምትነዘንዘው? ካሁን በኋላማ እዚህ ፊቴ ቢቆም ውርድ ከራሴ። አንቺ ነሽ ደግሞ ለዚሁ ሊያበቃሽ። ደግሞ እኔ ምን አረኩት? አይዞ የኔ ልጅ እያልሽ እያሽሞነሞንሽው አይደለ እንዴ? ይኸው መኪናዋን ስራ ብዬ ሰጠሁት። ቁርጥምጥም አድርጎ በልቷት ይኸው እስኮርቱ ሲገርም ያለ እግር አስቀርጧት ይኸው እዚህ ቀረ። ወይኔ ከዚህ በኋላማ እንደው ይምጣ፣ እኔ እግሩን ሰባብሬ እዚህ ቁጭ ነው የማደርገው። አይ እንደው እንደው ቁጭ አድርጉና ወይ መከሩት ወይ ምና እንዴ ይሙትሏል። አይ እንግዲህ አንቺው ነሽ አይዞ እያልሽው። ወይኔ እንዴት ተቃጠልኩኝ እንደነደርኩኝ።
ወይዘሮ ዘበናይ ስለ ድርጅትሽ አሜሪካን ሀገር በሰፊው ይወራል። በጣም መልካም ስራ እየሰራሽ ነው። ይገርማል፣ ደስ ይላል። አዎ አቶ ሳምሶን ያው ወይዘሮ ዘበናይ የሚገርሙት በድርጅታቸው ውስጥ ከ500 ያላነሱ ህጻናቶችን በቋሚነትና በጊዜያዊነት አገልግሎት ይሰጣሉ። ትልቅ ሰው ናቸው በጣም። አውቃለሁ። ስለ ድርጅታችሁ እኮ ሙሉ ኢንፎርሜሽን አለኝ። ታስታውሽ እንደሆነ እኮ ከደቡብ አሜሪካ የተሰባሰበ ብር እኮ ልከናል። ለማ? ለኛ ነው። መቼ? ወይዘሮ ዘበናይ እኔ እዚህ ድርጅት ከመምጣቴ ከአንድ ወር በፊት እኮ ይሄ ገንዘብ ገብቶ ነበር። ያው ወይዘሮ ዘበናይ በጣም ስራ ስለሚበዛባቸው ምንም ማስታወስም ምንም ያው ድርጅት አይደለም የሚያስተዳድሩት። መቼም የልጅ ነገር የህፃን ነገር ያውቁት የለ። በጣም ጠንካራ ሴት ነው። አዎ መጠንከርማ ግድ ይላል። የሰው ቤት የግድ ያጣናል። አዎ እንትን አቶ ሳምሶን ይገርሞታል። ወይዘሮ ዘበናይ ቤተሰቦቻቸውን ያጡት የ5 ዓመት ጨቅላ ህፃኑ ነው እናትና አባታቸውን በህይወት ያጡት። ከዛ በኋላ የወይዘሮ ዘበናይ ሀሳብም ህልማቸውም መቼ አድጌ እንዴት ሆኜ እንደዚህ አይነት ድርጅት ከፍቼ ህፃናትን እሰብስባለሁ ብለው የሚያስቡ መልካም ሀሳቢ ሆነው ነው የኖሩት እና ለዛም ነው ወይዘሮ ዘበናይ አንዳንዶቻችን በእንደዚህ አይነት ህይወት ውስጥ ነው ያለፍነው። እኔም እንደዚህ አይነት በጎ አድራጎት ስራ ለመስራት የማስበው በእንደዚህ አይነት ህይወት ውስጥ ስላለፍኩ። ስለዚህ በርቺ፣ ትልቅ ስራ እየሰራሽ ነው። ያው እኛን እኮ እንዲህ የሚያደርገን ወደን አይደለም ማጣቱ ነው። አዎ አቶ ሳምሶን ለምን ድርጅታችንን አይጎብኙ? ይጎብኙ ማለት ዛሬ አይደለም። ዛሬማ እንደምታያቸው ትንሽ ስራ ይበዛባቸዋል። በቀጠሮ ይሻላል። አውቃለሁ። ስለ ድርጅታችሁ እኮ ሙሉ ኢንፎርሜሽን አለ። ሶሻል ሚዲያ ላይ በምንለቋቸው ነገሮች በሙሉ እከታተላለሁ። በነገራችን ላይ ወይዘሮ ዘበናይ ከስምሽ በዘለለ ፎቶ ምናምን እንደዚህ ሶሻል ሚዲያ ላይ ብዙ አክቲቭ አይደለሽ። ሶሻል ሚዲያ ምንድን ነው? ቀድሞ ነገር ማን ከቤት አስወጥቶ? ማን አስወጥቶ? ያው ወይዘሮ ዘበናይ ከልጆቹ ጋር እንደነገርኩት ወደ ላይ ወደ ታች መውጣት መውረድ ነው ሀሳባቸው። ሁሉ ልጆቹ ናቸው። በየትኛው ጊዜያቸው ፌስቡክ፣ ዩቲዩብ፣ ትዊተር ምን ሊያደርግላቸው ስራዬ ይመስክር ነው የሚሉት። አሁን እንኳን አያቸው አይናገሩም፣ አይጋገሩም። ያው ማውራት ምን ያደርጋል? የሚሻለው መስራት ነው። ችግርን ለማለፍ መስራት ነው። እንግዲህ ትንሽ ቀዳዳ ቢደፍንላችሁ እዛ ውጪ ካሉ ሰዎች የተሰባሰበ ገንዘብ ይዤላችሁ ልትቻለሁ። የብር ምን ትንሽ አለው? ብድር መላሽ ያድርገን። እኔ የምለውም የለኝ ውለታ መላሽ ያድርገን ብቻ። ብዙ ችግር የለውም። ይሄ እኮ የኛው ሰዎች ለኛው ብሎ ያሰባሰቡት ገንዘብ ነው። ብዙ ችግር የለውም እኮ። አዎ ያው አንድ ጓደኛዬን እዚህ ቀጥሬው ስለነበረ ነው። ከ24 ዓመት በፊት የተለያየን ጓደኛዬ ነው። ሄሎ ቴዲ፣ እንዴት ነህ? እየመጣህ ነው? እዛው ነኝ። እዛው በረንዳ ላይ ነኝ ያለሁት። እሺ፣ ቶሎ ና በቃ። ኦኬ፣ ባይ ባይ። ይቅርታ እንግዲህ ብሩን በባንክ አካውንት ያላስገባሁት ለህፃናቶቹ ይዤ የመጣሁት መጫወቻዎች፣ ስጦታዎች ስላሉ፣ በዛ ላይ ደግሞ ስለ ድርጅታችሁ የሰማው ችግር ስለነበረ ሌላ ስራዎች ከመስራቴ በፊት ብሩን በኢትዮጵያ ብር ዘርዝሬ ነው ይዤላችሁ የመጣሁት። ቅድሚያ የሰጠኋችሁ ለዛ ነው። እንደው አቶ ሳምሶን እንደው አይታዘቧቸው ወይዘሮ ዘበናይ እንዲህ የሚያደርጋቸው የልጆቹ ነገር ነው። እዛ ህፃናት የልጆቹ ነገር እንዲህ የሚያደርጋቸው። አይዞሽ፣ ድርጅትሽ በሁለት እግሩ እስኪቆም ድረስ የበኩሌን አደርጋለሁ። ብዙ አታስቢ።
ስንት ጊዜ በጣም በጣም ተለውጣል። እና እንግዲህ ያነሰን በዛ የሆነ ነገር በስመ አብ በጣም ረዥም ጊዜ እኮ። እሺ እባክህ ሀገርህን እንዴት አገኘሃል? አይ ደስ የሚል ነው። እኔ ጊዜው 24 ዓመት ስለሆነ የማየው ነገር ሁሉ በጣም የሚያስደስተኝ። አንተ ራስህ በጣም ተለውጣል። የቀጠርካቸውን ሰዎች አገኘሃቸው? አዎ አገኘኋቸው። የሚገርም ነገር ገና ሀገሬ ስገባ አላገኘውና ልሰራው ያሰብኩት ነገር እሱ ስለነበረ ቅድሚያ ሰጥቷቸው። አየህ የነበረበትን የማያስታውስ ሰው ህሊናውን የሸጠ ያህል ሊሰማው ይገባል። ያው ደግሞ እንደምታውቀው እኔ እዚህ ሀገር የኔ የምለው እናት አባት ቤተሰብ የለኝም። አንተ ነህ እንግዲህ የማደጎ ብቸኛ ጓደኛዬ። እውነት በጣም ነው የምትናፍቀኝ። በጣም ያለፈው ጊዜ በጣም ነው የሚናፍቀኝ። አውቃለሁ ሳለ አየህ በዚህ ጊዜ ያሉ ኢትዮጵያውያን እናትና አባቶች ያንተም የኔም ኃላፊነቶች ናቸው። አሁን ትክክለኛውን ቦታ ያገኘው ይመስለኛል። ልክ እዚህ ሀገር ስገባ ማድረግ ያለብኝን ነገር ጀምሬዋለሁ። ብዙ ስራ የምሰራ ይመስለኛል እንደ እግዚአብሔር ፍቃድ። የሚገርምህ ነገር እኮ ነው እነዚህን ህፃናቶች የምትንከባከበው ማለት ዘበናዊ የህፃናት መርጃ ድርጅት እዚህ ግቢ ማትላት እኮ አንድ ወጣት ሴት ናት። ልጁ ደግሞ እንደዚሁ አብሯት የመጣው በጣም የሚገርም ነው። ቆይ እንደውም ለምን ፎቶአቸውን አላሳየህ? ምን አጣ? ሞባይሌ። እስቲ ቀስ ብለህ ፈልገው፣ የትም አይሄድም እኮ እንዴ። አሁን እኮ እንግዶቼን ፎቶ ምናምን አንስቼበታለሁ። አጠገብህ ሰው ነበር ማለቴ? አሁን እኮ የኛ ሰው ፈጣን ሆኗል። ድንገት አጠገብህ ሰው ምንም አላስታውስም። አሁን ፎቶ አንስቼ ኪሴ ላድርገው እዚህ ላስቀምጠው አላውቅም። እንዴት ሊሆን ይችላል ግን? እነዚህ አስተናጋጆች እኮ አይታሙም። እጅህን ለመታጠብ ወይም ሽንት ቤት ወጥተህ መጥተህ ነበር? በፍጹም ከዚህ ቦታ እንኳን አልተነሳሁም። ግን እንዳልከው ደጋግማ እየመጣች ስታጸዳ ነበር። ምናልባት ታዲያ የት ሄደ? አስቸገርኩሽ አይደል? አይ ችግር የለውም። በሰላም ነው ግን የፈለከኝ? ማለት ከስወጣ ጠብቀህ ያናገርክ እያስጠራኝ? ያው ትናንትና አንቺ የምትሰሪበት ሆቴል ጓደኛዬ ቀጥሮኝ መጥቼ ነበረ። ትናንትና መጣህ ነበር እና ምን? ጓደኛዬ ከውጭ ነው የመጣው። እናንተ ሆቴል ነው ያረፈው። ትናንት እኔን ከማግኘቱ በፊት ከሌላ ሰዎች ጋር ተቀጣጥሮ ነበረ። ወንድሜ እኔ ምንም እየገባኝ አይደለም። የምትፈልገውን ነገር በግልጽ ተናገር። እኔ የምሄድበት ቦታ አለኝ። ሰዓቴን አትሻማኝ። እናም ካፌ ከተጠቀመ በኋላ ሞባይል ስልኩ ጠፋበት። ቆይ አልገባኝም። ይጥፋበታ። ስልኩ ቢጠፋበት እኔን ይመለከተኝ? ምን አገባኝ? አይመለከተኝ። ይሄ የኔ ጉዳይ ነው እንዴ? ኖ እንደዛ ማለት ያለው ተረጋጊ። ይኸውልሽ የኔ እህት ሞባይል ስልኩ ላይ ብዙ ነገሮች አሉበት። የስራው ሁኔታ፣ የማህበረሰቡ
በቃ ህይወቱ ምስቅልቅል ነው የሚያደርገው። ቆይ እኔ የምለው እዚህ ሀገር በቃ ሰው ዝቅ ብሎ ሲሰራ የሚሰጠው ስም ይሄ ነው? ለምሳሌ እኔ በማጸዳበት ወይ በምሰራበት ቦታ የሆቴሉ ባለቤት ወይ ልጅ ደግሞ እዛው አካባቢ ስልክ ቢጠፋ እሷን እንደዛ ትላታለህ? ወይ ካፌ ቀጥረህ እዚህ ቦታ ስልክ ጠፋኝ ትላታለህ? ለምንድን ነው ግን ዝቅ ብለን የምንሰራ ሰዎችን እንደ ሌባ የምትጠረጥሩ? ሰው ዝቅ ብሎ እንጀራው ማብሰል አይችልም እንዴ? አይ እኔ እኮ አንቺ ወስደሻል ማለት አይደለም ነው እንጂ። ይኸውልሽ ጓደኛዬ ከውጭ የመጣው ወላጅ አልባ ህፃናቶችን ሊረዳ፣ እንደዚህ አይነት ሊረዳ ሊያግዝ የመጣን ሰው ደግሞ እንደዚህ አይነት ነገር ሲያጋጥመው የሀገራችንን መልካም ገጽታ ያጠፋል። ገብቶሻል? አሁን ለምሳሌ እኔ በጣም ነው ሀገሬ ወደው ሀገራችን በመጥፎ ስም እንድትነሳ አንፈልግም። ገብቶሻል? ይኸውልሽ ሁኔታውን ካስታወስሽ ብዬ ነው እንጂ አንቺን ለመጠራጠር ፈልጌ አይደለም። ይኸውልህ ወንድሜ እኔ የማስታውሰው 2 ወጣት ወንድና ሴት ልጆች መጣው አብረው ተቀምጠው ነበረ። ከዛ ዘለግ ያለ ወሬ ካወሩ በኋላ ተጨባብጠው ፎቶ ተነስተው ተመራርቀው ሲለያዩ አይቻለሁ። ጓደኛዬ ሲበዛ የዋህና ቅልብ ያለው ሰው ነው። እንዳልኩሽ ስልኩ ብዙ ነገር ነው፣ ብዙ ነገሩን ያሳጠዋል። እዚህ ሀገር ሲመጣ የሚያገኛቸውን ሰዎች፣ ድርጅቶች፣ ሊሰራቸው ያሰባቸውን ፕሮጀክቶች በጠቅላላ መዝግቦ ያስቀመጠው ስልኩ ላይ ነው። እኔ የምልህ ግን ሆቴል ውስጥ ነው እርግጠኛ ነህ ስልኩ የጠፋው? አዎ ምናልባት አንቺ ያየሽው የሰማሽው ነገር ካለ ብዬ ነው። የዛለት እኮ ትዝ ይልሽ እንደሆነ አንቺ ነሽ ያስተናገድሽ። እኛ ጋር እኮ የተረሱ እቃዎች ስናገኝ ወይ ደግሞ ሰዎች ረስቶ ሲሄዱ ለአለቃችን ነው እቃዎች የምናስረክበው። ብዙ ጊዜ ሆነሽ እዛ ቤት ስትሰሪ? አዎ ወደ 5 ዓመት 4 ዓመት አካባቢ ሰራው። ሳምሶን ከረጅም ዓመት በኋላ ነው ወደ ሀገሩ የተመለሰው። እናም እዚህ ሀገር ድርጅት ከፍቶ መመስራት ፍላጎቱ አለው። ምናልባት የስራው እድል ከተገኘ መስራት ፍላጎት አለሽ? እንዴ አግኝቼ በጣም ደስ ይለኛል። የሚገርም አንዳንዴ ሂሳብ ይጎልብናል፣ አንዳንዴ ደግሞ አንዳንድ ከስተመሮች ትንሽ አስቸጋሪዎች ናቸው እና የስራውን ውጣ ውረድ ልነግርህ አልችልም። በጣም አስቸጋሪ ነው። ያው እንጀራ ሆኖብን ነው እንጂ ትንሽ ከባድ ነው ስራው እና የተለየ የተሻለ ስራ ቢገኝ በጣም ደስ ይለኛል። እና ምን ይሻላል ትያለሽ? ማለቴ ሳሚ ቀፎም በፍጹም አይፈልገው እንዲያው ስልኩ ላይ ያሉ ፋይሎችን ዶክሜንቶችን እንጂ ለቀፎ ብዙም ደንታ የለውም። እኔ እንግዲህ የቻልኩትን እሞክራለሁ። ጓደኞቼን ገብቼ ጠይቅና ካለ ችግር የለው ማለት የሰው ገንዘብ ለኛም ምንም አይሰራልንም። ካለ የቻልኩትን እሞክራለሁ። እሺ እንደተቻለሽ አቅም ልታፈለጉ ደስ ይለናል። ሌላ ንብረት ማለት ከስልኩ ውጭ አልጠፋበትም? በፍጹም ሌላ ነገር አልጠፋበትም። ይገርምሃል ከድርጅቱ ከሚረዳቸው ድርጅቱ ኃላፊዎች ጋር ተገናኝቶ ያመጣላቸውን የሚረዳውን ነገር ሰጥቷቸው ከነሱ ጋር ፎቶ ተነስቶ እንዴ መጨረሻ ላይም ከነሱ ጋር እንደሆነ በስልኩ ደውሎልኛል። ታዲያ በዛ ጊዜ ውስጥ እንዴት ሊጠፋበት ይችላል? እኔም ግራ የገባኝ እሱ አይደለም። ምን የምጠረጥሩት ሰው አለ? አይ የሆነች አስተናጋጅ የተመላለሰች ጠረጴዛዬን ታጸዳ ነበር ብሎኛል። በቃ እሷን ጠርተን ማነጋገር እንችላለን። አይ እሱ እንኳን የምታደርገው አይመስለኝም። እኔ ጠርቼ አናግሬያት ነበር። እንዴት? በተቻለ አቅም ለማወጣጣት ሞክሬ ነበር ግን አይ ቴዲ አለ ስራ ገብተህ ነው። ምርመራውን እንኳን ለኛ ለፖሊሶች ተወልን። እኔ እንዴት አድርጌ እንደማውጣታ ታውቃለህ። አይ ልጅቷ በፍጹም እንደዚህ የምታደርግ ልጅ አይደለችም። ታስታውቃለች። ባይሆን እሷን እንተዋትና ሌላ አማራጭ ካለ
ይገርማል። አንድ ጊዜ እንደዚህ አይነት ኬስ ገጥሞን ነበረ። ሆቴል ውስጥ አስተናጋጅ ነች። አንድ ከውጭ የመጣ አሜሪካዊ የውጭ ዜጋ ነበር። ስልኩን ወስዳበት ሰዎቹም ሊጠረጥሩ አልቻሉም። ሆቴሉም አልጠረጠራትም። በእኛ አባሎች በጥብቅ ክትትል በሎኬሽን ስልኳ ቤት እንደሆነ ተደረሰበት። ከዛም ስልኩን አምጥታ እንድትሰጥ ተደረገ። ግድ የለም አንድ ሁለት የቴክኒክ ምርመራ ብናደርግባት ስልኩን ካስቀመጠችበት ታመጣለች። አይ በፍጹም እሷ የምታደርግ ልጅ አይደለችም። በደንብ አይቻታለሁ። በፍጹም አይሆንም። እርግጠኛ ነኝ አልወሰደችም። ታዲያ ማን ወሰደው? ምንም የገረመኝ እሷ አይደለም። እሺ ስልክ ትፈልጊያለሽ? እንደው በየት በኩል እንዴት አድርገህ ከሰውዬው ወሰድክበት? አሁን እሱን ተይውና ስልክ ትፈልጊያለሽ? አፈልጊ። እሱማ እፈልጋለሁ። ቆይ ሴትዮዋ ብትደውልስ? ምን ችግር አለ? አንቺን ጠብቄ ስዘገይ ጊዜ ብሩን ሌላ ለተቸገረ ሰው ሰጠዋ ትላት። ግን እንዴት እንደማደርገው ትነግረኛለህ። ችግር የለም። አይ ዘበናይ አንተ ላይ መጠጥ ገብቶ እንዳያነድ እባክህ። የተከበሩ ወይዘሮ ዘበናይ። ኧረ እኔ በቃኝ። በቀደም እንጂ አቃጥሎኝ ነበር። እንኪ ኧረ እኔ ደክሞኛል። አሁን ይልቅ የሚበላ ልስራለሁ። አሁን የት እንሂድ? አሁንማ እማሜና አበቤ ጋር እንሂድና ምርቃታቸውን ወስደን እኔም የማሜ ፍትፍት ናፍቆኛል ጎረስ አድርገን እንመጣለን። የማሜ ፍትፍትም አበቤ ምርቃትም የማሜ ምርቃትም ይደርሳል። እሺ አሁን የት እንሂድ? ከከተማ ወጣ ብለን ፈታ እንበል። በእናትህ አሁን ከከተማ እንውጣ ስትላል ነበር እንዴ? እነማማይ ጋር እንሂድ። አንተ የእነሱ ምርቃት አሁን ቀልዱ ነብህ ነው? እኔ እስካሁንም አቁሞኛል። የእነሱ ምርቃትና በረከት ነው። እንሄድና ምርቃታቸውን ፍስ አድርገን እንመጣለን። በቃ ምርቃት በረከታቸውን ፍስ አድርገን እንምጣ። ኧረ በእናትሽ ከከተማ ወጣ ብለን እንዝናና። ውጭና ልብስ ቀይሪ እንዴ። እሺ ለማናቸውም አፍ ላይ የሆነ ነገር አድርግ። እሺ ሄሎ አንተ ግን በጣም የምትገርም ሰው ነህ። ምን ብለን ነበረ? የቢራ ምናምን ብለን ያንን ቦርሳ ስታገኝ ተቀይሰን ይልካ ያርግልህ። ትሰማለህ? አሁን ላይ ቢራ መጋበዝ ሳይሆን ቢራ ፋብሪካ ልከፍት እየተዘጋጀው ያለው ሰው ነኝ። ኢንቨስት ላደርግ ነው። ሙድ ግን የጦጣ ነው። አናግረው። ሄሎ ኧረ አንተ ጆኒ፣ እኛ ገበያዋ በጣም ጎበዝ ነህ። አንደኛ በጣም አድንቅ ያለውሽ እንካ አውራው። እኔማ ከዚህ በኋላ እሱን እናያለን። በቃ ያርግልሽ። ምንም አልልም። ምድረ ጦጣ የማይዘለው ብር ነው ጥገብ የተቀመጠው። ደግሞ ቶሎ አትልም እንዴ? ማነሽ ዘርቱን ዘበናይ
እንኳን ወደ ዘበነ የህፃናት መርጃ ድርጅት በሰላም መጡ። ምን ልርዳው? ወይዘሮ ዘበና የለችም? ወይዘሪት ዘበነ ስለ አንዲት ህፃን ልጅ ጉዳይ ለማስፈጸም ወጣ ብላለች። ማለት ምንድነው የሚያስጨርሱት? ህፃኗን እንኳን እዚህ በር ላይ ነበር ጥለዋት ሄዱት እና ጠፍታብኛለች ብሎ ያመለከተ ሰው ካለ በዛ ላይ ደግሞ ስለ ጤናዋ ጉዳይ ሆስፒታል ሄዳ መታየት ስላለባት ነው። ይኸው እንደውም ወይዘሪት ዘበና ይመታለች። ጋሺ ወይዘሪት ዘበና እሷ ናት። ግባና አናግራት። ሰላም አይደለም እንዴ? የተፈጠረ ችግር አለ? ዘበና እሷ ናት? አዎ እሷ ናት። ግባና አናግራት። ምናለ ወይዘሪት ዘበና አንቺስ ቢሆን ጉዳዩ ካለፈ በኋላ የተቀጣጠርንበት ቦታ ብትመጪ። አቶ ሳምሶን በሰዓቱ እኔም በጣም ደንግጬ ነበር። ቦርሳዬ ውስጥ ብዙ ጠቃሚ ፋይሎች ነበሩ። ወይኔ ሳምሶን፣ ወጣ ብዬ ስመጣ እዚሁ ተወልጄ እንዳላደኩ ጉድ ይስሩኝ። በጣም ይገርምሻል፣ የተደራጁ ሌቦች ናቸው። ሞባይሌንም እኮ እነሱ ናቸው የወሰዱብኝ። ሁለታችንንም ተጫውተውብናል። ለማንኛውም ግን እኔ ያለውን ነገር ለፖሊስ አመልክቻለሁ። ስለዚህ የሚሆነውን ነገር መጠበቅ ነው። በቃ ሰው ስንት ዓመት የሰራበትን ገንዘብ በጠራራ ፀሐይ ተሰርቆ በቃ። ወይኔ ሳምሶን፣ ምን አለ እኔስ ትንሽ ተረጋግቼ ባደርገው። ወይኔ ሳምሶን። አቶ ሳምሶን እባክህን ትንሽ ተረጋጋ። አንተ እኮ ለማድረግ ያሰብከው የተቀደሰና እጅግ በጣም መልካም ስራ ነው። ፈጣሪ ደግሞ የተደረገውን ብቻ ሳይሆን የታሰበውንም የሚያይ አምላክ ነው። ስለዚህ እባክህን ትንሽ ተረጋጋ። ወይዘሪት ዘበናይ፣ እኔ በዚህ መልኩ አላየሁት። ይገርምሻል፣ እንዴት እንደተሸወድኩ እኮ ይገርማል። ሴትዮዋ እኮ እዚህ ግቢ ማትያት ሴት ናት። ልጁ ደግሞ ያንግ። ኦ ማይ ጋድ፣ ይገርማል። አቶ ሳምሶን፣ በከተማችን ላይ እጅግ በጣም ብዙ ወንጀሎች ይፈጸማሉ። የእነዚህ ወንጀሎች መፈጸም ምክንያት ደግሞ ዋነኛው ቤተሰብ ነው። እንዴት? ይህ በድርጅታችን አማካኝነት የተጠና ጥናት ነው። መልካም ቤተሰብ ለሀገርም ለወገንም የሚጠቅሙ የተባረኩ የተቀደሱ እጅግ መልካም ልጆችን ወልዶ ያሳድጋል። ሌላው ደግሞ በማወቅ የሚሆን ባለማወቅ ልክ እኛን እንደገጠመን አይነት ዘራፊዎችን ለሀገርም ለወገንም ምንም የማይጠቅሙ ወጣቶች እንዲፈጠሩ ምክንያት ይሆናል። የተቀረው ደግሞ ያለ አቅሙ ብዙ ልጆችን ይወልድና ልጆቹ ጎዳና እንዲወጡ ያደርጋል። እንግዲህ አቶ ሳምሶን፣ የእኛም ድርጅት የተቋቋመው ይህንን ክፍተት ለመሙላት ነው። አዎ፣ በአንድ ወቅት እኔም የዚህ ችግር ተጠቂ ስለነበርኩና
ችግሩን በደንብ ስለማውቀው ነው ያለኝን ለማገዝ እኖራለሁ። እሺ ያው ምንድነው የሚደረገው? ማለት ምን ማድረግ ይቻላል? እንግዲህ እኔም በበኩሌ የተሯሯጥኩ ነው። እኔማ የሞባይሉ መጥፋት እኮ ዝብርቅርቅ ነው ያደረገብኝ። የሚገርም ነገር ተቀጣጥረን እዚህ ለመምጣት እዛ ሆቴል በር ላይ እየጠበቁ ድንገት አንድ ሚኒባስ መኪና አደባባይ ላይ ቀጥ ብሎ ቆመ። ከዛም ሾፌሩ ወጥቶ አንድን ህፃን ልጅ ያባርረዋል። ልጁ ደግሞ የመንገድ አካፋይ ዘሎ ሲሮጥ ለጥቂት መኪና ሊገጨው። በጣም የሚገርም ነው። ምንድን ነው ብዬ ቆሜ ስጠይቅ ሞባይል ነጥቆ እየሮጠ ነው ምናምን አለ። በጣም ነው የገረመኝ። በጣም ይህን ትላለን። በከተማችን ላይ እኮ ሞባይል ንጥቂያ የተለመደ ነገር ሆኗል። ወይ እኔንም እንደዛ ቢሰርቁኝ ይሻል ነበር እንዴ? እውነቴን እኮ ነው። የኔ እኮ ግራ የሚያጋባ ነው። በደቂቃ ውስጥ ምን ውስጥ እንደገባ እኮ ግራ ነው ገባኝ። በእውነት ከልቤ እኮ ነው። ቆይ እያስኬድከው ያለው ጉዳይ እንዴት እየሄደልህ ነው? ጥሩ ነው፣ ምንም አይልም። እንግዲህ ሀገሪቷንም አየሩንም በደንብ ልልመደውና ቅደም ተከተል ይዤ ስራዎችን መስራት ጀምራለሁ። ግን እንዳልኩ መጀመሪያ ከዛ ድረስ የመጣሁበትን ትልቁን ስራዬን ጀምሬዋለሁ። ያው እንዳልኩ የእርዳታ ድርጅቱን መርዳት ነበር ሀሳቤ። የተወሰነ ገንዘብና ስጦታውን ስለሰጠው ከዚህ በኋላ ደግሞ ክትትል ማድረጉ ላይ እና ቀጣይ ደግሞ ያሰብኳቸውን ስራዎች በቅደም ተከተል እሰራለሁ ብዬ አስባለሁ። እግዚአብሔር ይፍቀድ። እንግዲህ አንተ እኮ ድሮም ቢሆን ያቀድከውን ነገር ግብ ሳታደርስ የምትመለስ ሰው አይደለም። አይ ቴዲ፣ እሱ በልጅነት ጊዜ ነው። አሁን ግን ሁላችንም ከሰዓት ጋር መሽቀዳደም ያለብን ይመስለኛል። ልክ ብለህ ልክ ብለህ። ግን የሚገርምህ የዚህ የዝርፊያ ጉዳይ እዛ አሜሪካ ሀገርም የተለመደ ነው። እዛ እንደውም የሚገርም ነገር በግሩፕ ሆነው እነዚህ ጋንግስተር የሚባሉ ሰዎች በግሩፕ ሆነው ነው ድንገት መጥተው የሚሰራበት ቦታ ወይም ደግሞ ቤት ድረስ መጥተው በመሳሪያ አስፈራርተው ገንዘብ ንብረትን የሚዘርፉ ማለት ነው። ግን በጣም የሚገርመው ነገር ህጉም እነሱ ላይ የማያወላዳ እርምጃ ነው የሚወስድባቸው። መንግስትም ለዚህ ትኩረት ሰጥቶ ነው የሚሰራው እና ወንጀለኛ ከተያዘ በቃ እርምጃ ይወሰድበታል። እና እዚህ ሀገር ግን አሁን ሳይ እንደዚህ አይነት ወንጀሎች እየተበራከቱ ያሉ ይመስለኛል፣ ዝም ብዬ ስገምት። ምን መልካም ነገር ኮፒ ቢደረግ እኮ ጥሩ ነው። የማይረባ ነገር እኮ ነው ኮፒ እያደረግን ያለ ነው። ይገርምሃል፣ ሁላችንም የየራሳችንን ኃላፊነት ብንወጣ ይሄ ችግር አይፈጠርም ነበር። ገብቷል? እንዲህ መንገድ ላይ የምታያቸው ዘራፊዎች ገብቷል፣ ተማያገባኝም ትላለህ፣ የሆነ ሰው ማያገባኝም ይላል። ዞሮ ግን እኛው ላይ ነው የሚመጣው ችግሩ። ገብቷል? እንግዲህ ሁላችንም ደግሞ በዚህ ጉዳይ ላይ የራሳችንን የሆነ ጠጠር ማስቀመጥ ከቻለን ችግሩ የማይፈታበት ምክንያት የለም። ልክ ብለህ ያለ ምንድን ነው የሚያየኝ?
ኧረ ተይው ከሴት ጋር ነው ይይሻ እና ከሴት ጋር ቢሆን አብረዋለችሁ ነው አይ ምን አለሻው ምን አደረገሽ እነሱ የራሳቸውን ጨዋታ እየተጫወቱ ነው ደግመህ እንዳታይሽ ኧረ ትዝም አትያቸውም እነሱ የራሳቸውን ጨዋታ እየተጫወቱ ነው ይሄ ጠጥተሽ የማታውቂውን ጠጣሽ አናትሽ ነው ኧረ ምን አይነት ናት ዝም ብለሽ ጠጪ I never miss, that's fact. Taking big swings, push hand to the bat. Put me in the ring, you'll go out in a bag. Cause I sing what I mean and I bring it to the mad light. Ain't got time to kill, I got time to feel. I took the red pill. I know life's short, so I wanna live real. But how's it supposed to feel? አይተሽ የማታውቂውን ብር ቆጠርሽ አስቆጠርኩሽ How's it supposed to feel? Supposed to feel. They wanna say my name, but they holding back. They wanna say they hate, but they know it's cap. I ain't play no games, I just do that's fact. And I don't feel no shame, it's a mood you lack. I go crazy, nah, but I ain't lazy. Track after track, I work on this shit daily. Pass me the jack, right as fuel, got me hazy. About to unpack all these things I've been chasing. I've got visions in my head, like memories after death. To be a legend instead of something you can forget. I'm living up every breath, I'd rather lead than be led. I'll fill the seats as I spread with every word that I've said. ሰላም ነህ ወይ? እንዴት ነህ? ሁሉ ሰላም ሰላም እንዴት ነህ? እግዚአብሔር ሰላም ነው ይመስገን። ስራ እንዴት ነው? ስራ አሪፍ ነው። ስራ ላይ ረበሽኩ መሰለኝ። ጨርሻለሁኝ። ሰላም አልጠፋብህም ማለት ነው? በፍጹም አልጠፋብኝ። በፍጹም አልጠፋብኝ። በል ቁጭ ቁጭ እንዴት ነው? እንዴት ይዞሃል? እግዚአብሔር ይመስገን። ሰላም እንዴት ነህ? አየሩ ምናምን ሰላም በጣም አሪፍ። ቆንጆ ቢሮ ነው ያለ እባክህ። አመሰግናለሁ። በል እንግዲህ ይሄንንም ውሰድና ጣለው። ምንድነው? ይኸውልህ ይጠቅምሃል። የምትገርም ሰው ከሆነ በእውነት በጣም በሚያስፈልገኝ ሰዓት እውነት በጣም ነው የማመሰግነው ቴዲ። እንዴት ብዬ እንደማመሰግንህ አላውቅም። ኧረ ችግር የለውም እንዴ ችግር የለውም። ወንድም አይደለው እንዴ ምንድነው? በጣም ነው የማመሰግነው። ኧረ ችግር የለውም። ብዙ ስልኮችን ነው ሉዝ ያደረኩት። የሚገርም ነገር። ሌሎቹን ደግሞ ጉግል አካውንቴ ላይ ያገኛቸዋለሁ። በጣም አመሰግናለሁ ቴዲ። ደስ ሲል አይ ቴዲ ማነች ያቺ ህፃናት ማሳደጊያ ነው ህፃናት መርጃ ነው አላት ያልከኝ ሴት? ወይዘሪ ዘበናይ ነው የምትለኝ? ዘበናይ ከእሷ ጋር ትደዋወላላችሁ? በሚገባ እንደዋወላለን። ስልኳ ላፕቶፔ ላይ ስላለ ደውልላታለሁ። የሚገርም ከዚህ በኋላማ ገንዘብ ሳይሆን እኔ ነኝ የማስፈልጋት። በቻልኩት ሁሉ ካጠገቧ መሆን እፈልጋለሁ። ዋላ እዚሁ እንዳታስቀርጭ አድርጋው ነው። እንዴት ያለች የተረጋጋች ሴት መሰለች። ባለፈ ጊዜ ገንዘቡም ከተወሰደ ሞባይሉም ከጠፋ በኋላ እሷን ካገኘው በኋላ ነው በቃ አለ አይደል የሆነ ሰላም ስሜት የተሰማኝ። ነገሮችን ያየችበት መንገድ የሚገርም ነው። ይኸውልህ አንዳንድ የከተማችን ጩልሌ ሴቶች ከውጭ ሀገር ሰው መጣ ሲባል ተጠቃቅመው ቀየስ የሚሉት ነገር አለ። ስለዚህ ተጠንቀቅ።
እሷ እንደዚህ አይነት ሴት አትመስለኝም። እርግጠኛ ነኝ ደግሞ እንደዛ አይደለች። ተመስገን ግቢ እኮ ሰላም አገኘ። አይ ያከው ከሆነ አሰሩት መሰለኝ። የታባቱ ሰማይ ነሽ? ሰማይ ነይ እስኪ ነይ። ደግሞ ምን ተገኝቶ ነው የምትስቀው? አታይም እንደ ግቢ ሰላሙን አግኝቶ እኔ የምለው ለዛ መካኒክ ነገርሽው እንዴ? አዎ ጠዋት ነግረኸኝም አልነበር? ደውዬለታለሁ፣ አሁን ይመጣል። ሳይ ያው ይምጣናችን አራቷን ጎማ ግጥም አድርጎ ይግጠምልኝና ከዛ በኋላማ እዚህ ግቢ አላቆማት እየከፈልኩ አስጠብቃታለሁ እንጂ እዚህ ግቢ ድረሽ ይሆን ግን በር እየተንኳኳ ሂጂ እስቲ ናግባ። እንዴት ነህ የኔ ጌታ? ሰላም ነው? እንዴት ነው? ና እስቲ ይኸውልህ እንግዲህ መኪናችሁ ነች፣ ምንም ነገር የላት ጎማ ነው። አንድ ከሲ ልጅ አለ እግሯን ብሎ ጎማዋን ወስዶ ይኸው ሽባ አድርጎ አስቀመጣት ቤት እንጂ ሌላ ምንም ችግር የለባትም። እግር ጎማ 4 ጎማ ይገዛሉ። እሺ ሌላ አንድ ቸርኬና ስኮርት ሌላ ይስተካከላል። እቀይራል። አንተ ያስፈልጋል የምትለውን ብቻ ንገረኝ። እንዲሁ መኪናዬን እንደው አዲስ አድርጊያት ነው ወደ ስራ ማስገባ። ምን ፋዘር ሞተሩ የለም እኮ የለም እኮ ሞተሩ የለም ሞተሩ የለም። እርግጠኛ ነህ? አይቼዋለሁ እኮ ሞተሩ የለም። እንዴ አለቃ እናንተ እያላችሁ ሰው እንዴት በጠራራ ፀሐይ ተዘርፎ ዝም ትላላችሁ? ሰው ስንት ዓመት የለፋበትን ገንዘብ እንዲሁ ሜዳ ላይ ሲቀር እንዴት ነው ዝም የሚባለው? አቶ ሳምሶን ይረጋጉ። አለቃ እንዴት ብዬ ነው ዝም ብዬ የምረጋጋው? ስንት ዓመት የለፋውበትን ገንዘብ እኮ ነው ሜዳ ላይ የቀረው። ወንጀለኞቹን ለመያዝ ማስረጃ እያሰባሰብ። ማስረጃ ተመልከት አለቃ፣ ከዚህ በላይ ማስረጃ ከየት ይመጣል? እኔም ከበቂ በላይ ማስረጃ አለኝ። ይኸው በገዛ ሞባይል እኮ ነው እንደዚህ አይነት ፎቶ የሚነሱት። አይተኸዋል? በጣም የሚገርም እኮ ነው። ማንም ሰው ከህግ በላይ አይሆንም። በ24 ሰዓት ውስጥ በቁጥጥር ስር እናውላቸዋለን። ሄሎ ወይዘሮ ዘበናይ እንዴት ነሽ? ደህና እየለመድኩ ነው። ለምን ታዲያ ዛሬ ምሳ አብረን አንበላም? አዎ
እሺ አመሰግናለሁ። በቃ እንገናኛለን። እና ለቤተሰቦችሽ የመጀመሪያ ልጅ ነሽ ማለት ነው? አዎ፣ ለእናትና ለአባቴ አንድ ልጅ እኔ ብቻ ነው። ትዳር፣ ልጅ ምናምንስ? ትዳር እንኳን እስካሁን አልያዝኩም። ልጆች ግን አሉ። ልጆች ማለት የመንፈስ ልጆች ማለት ነው። ናይስ፣ ደስ ይላል። እና በቤተሰቦች ቤት ውስጥ ነው ማለት ነው ይሄንን በጎ አድራጎት ስራ የምትሰሪው? አዎ፣ እንደነገርኩ እህትም ወንድምም የለኝም። ስለዚህ እንደ ቀልድ ነበር ወደዚህ ስራ የገባሁት። እየቆየው ግን ስራውን በጣም እየወደድኩት መጣሁ። ማለት በቃ መንፈስን የሚያድስ ነገር አለው። ደስ ይላል በጣም። አይዞሽ፣ ከዚህ በኋላ በሁሉም ነገር ከጎንሽ ነኝ። በነገራችን ላይ ይኸውልሽ እነዚህ ሰዎች ናቸው በመካከላችን ገብተው ገንዘቡን የወሰዱት። እንዴ ቆይ አንተ ይሄንን ፎቶ እንዴት ልታገኘው ቻልክ? በመጀመሪያ ሞባይሉ ጠፍቶ ነበር አላልኩሽም? እሱንም የወሰዱት እነሱ ነበሩ። ስልኬ ከጉግል አካውንቴ ጋር ስለተገናኘ የተነሱት ፎቶዎች ያስቀምጣል። በዛ ነው ያገኘሁት። በጣም ነው የሚገርመው። በአንተ ስልክ ነው ማለት ነው እንደዚህ ሲሆኑ የነበሩት? እንግዲህ ፖሊስ እነሱን ለመያዝ ከፍተኛ ክትትል እያደረገ ነው። እርግጠኛ ነኝ ደግሞ መያዛቸው አይቀርም። ገንዘቡን እንኳን ቢጨርሱት እነሱ ግን ተይዘው ለፍርድ መቅረብ አለባቸው። የእነዚህ ምስኪን ህፃናት አምላክማ መቼም ዝም አይላቸው መቼም። አረ ህጉም ቢሆን አይለቃቸውም። የስራቸውን ያገኛሉ። እኔ ግን እስከ ዛሬ ድረስ ላጠፋው ጥፋት ለመካስ ከዚህ በኋላ ለሚሆነው ነገር ሁሉ ከጎንሽ ነው። ትፈቅጃለሽ? ሳሚ፣ አንተ እኮ ምንም ያጠፋኸው ጥፋት የለም። ስለዚህ ትፈቅጃለሽ ማለት ነው። በጣም ይገርማል። ለየት ያልክ የተለየ ሰው ነህ። ከአንቺ ጋራ ሲሆን ልቤ ሀሴት ያደርጋል። ሁሉ ነገር እንደተሟላልኝ ነው የሚሰማኝ። ተው እባክህ፣ ይሄንን እያጋነኑ ማውራት ተው ሳሚ። ሙጭ እውነቴን ነው። ለዘመናት ስራና ስራ ብቻ ለሚያውቅ ሰው እንዳንቺ አይነት ማረፊያ ሲገኝ ተመስገን እንጂ ሌላ ምን ይባላል? አይደል? በል ለማንኛውም አሁን ወደ ስራ መመለስ አለብኝ። ነገ ደግሞ በሰፊው እንገናኛለን። ምን አስቸኮለሽ? ግድ የለም፣ ነገ በሰፊው እንገናኛለን። እንደዛ ይሻላል። ታዲያ ለምን ቁርስ ነገ አብረን አንበላ? ይሻላል።
በልሽ አሁን ለማንኛውም ብሄድ ይሻላል። ዛሬ እኮ ልጆቼን ቀኑ ሙሉ ጠፋሁባቸው። ታዲያ ቁርሱን ለምን እኔ ያረፍኩበት ሆቴል አናደርገውም ውዴ? ይቻላል። ምንድነው የምታውቀው? ምንም ይገባል። ሌባ። ቦርሳው ማን የወሰደው? ምንም የማውቀው ነገር የለም። ንገረኝ። አንተ እንደወሰድከው ነግረውኛል። ዝም ብሎ ነው እኔ ነገር ስለሚገንብኝ ነው እንጂ ነገር ምንም የማውቀው ነገር የለም። በበለጠ መጠየቅ ይችላል። አንተ ካልሆንክ ቦርሳው ማን የወሰደው? ነገርኩህ አይደል እንዴ? በበለጠ ልማድ ልኩ አልኩኝ። አንተ ከእስር ቤት ከወጣ ወር እንኳን አልሆነም። እስር አይሰለችህም? አንተ ካልወሰድክ ማን የወሰደው? ንገረኝና በቃ። መክብብ ነው። መክብብ የት ነው ያለው? እኔ የዛን ቀን ነው በቃ የዛን ቀን ነው። ከዛ በኋላ አልተገናኘንም። እስከዛ ማረፊያ ቤት ትቆያለህ። የማውቀው ነገር ነገርኩህ አይደል እንዴ? ምንም የማውቀው ነገር እኮ የለም። እኔ ሙሉ ለሙሉ ራሴን ቀይሬያለሁ።
ደግሞ እሺ ጠላታችን ያለው እዚህ ህንጻ ላይ ነው። በእያንዳንዱ ሰዓትና በእያንዳንዱ ደቂቃ እያንዳንዱን እንቅስቃሴ ማጥናት አለብን። አዎ ከዛ ወደ ቀጣዩ እርምጃችን እንገባለን ማለት ነው። ደግሞ የኔ ትይልሽ ይኸው ደግሞ ከተማ ውስጥ በፖሊሶች እየታሰሰ መሆኑን ደግሞ እንዳትረሽ። እሺ ቀጣዩ እርምጃችን ምንድን ነው? ተረጋጊ። ቀጣዩን እርምጃችንንማ ደግሞ ነው ይኸውልሽ፣ ዝም ብሎ እንደዚህ በደረቁ ምንም ሀሳብ አይመጣልኝም። እታች ወርደን አንድ ሁለት እያልን ባይሆን ሀሳብ ይመጣልኛል። እንሂድ። ጥሩ ይኸውልሽ ሰውየው እዚህ ነው ያለው። የት አለ? ነይ ወደ ስራ ነይ። አላስችላለኝ እኮ እባክሽ። በጣም ከቻልሽ አንቺ ወይ ደግሞ እኔ ልምጣ። ምን ሆነ ነው? አብረን ውለን ሳምንት ከዚህ በኋላ ቀን ብቻ አይደለም ሌሊትም ልለይሻለሁ። ወይ እኔ ልምጣ ወይስ አንቺ ትመጪ? እሺ እኔ ፍቅር Get in. ሀሳቤ በሙሉ አንቺ ጋር ነው። ሄሎ 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 ሳሚ ሄሎ መቼም ይሄ ጉዳይ በእንደዚህ አይነት ሁኔታ እንዲጠናቀቅ የምትፈልግ አይመስለኝም። እሺ ምን አድርግ ነው የምትለኝ? የሀገራችን ሚዲያዎች በሙሉ ስለኛ እየዘገቡ እኮ እኔ ምን ማድረግ እችላለሁ? በፖሊስ እየተፈለገ። እባክህን አሁን ፍታኝና ቁጭ ብለን እንነጋገር። ትሰማኛለህ? በፖሊሶች እየተፈለግን ነው እያልኩ እኮ። ከተያዝኩ ደግሞ ምን ሊፈጠር እንደሚችል እኔ ነኝ የማውቀው። ይገባሃል? ይገባል ወይ? እሺ ግን ታዲያ እኔ ምን ማድረግ እችላለሁ?
አሁን ወደ ገደሉ ገባ ማለት ነው። ጉዳዩ ዳግም እንዳይነሳ ማድረግ ትችላለህ። እንዴት? መጠጣት ትፈልጋለህ? አልጠጣም። ጥሩ። በእናትሽ እጄን ብቻ ፍቺ። እሱን ያሰረ ይፍታህ። ምን አይነት እድለኛ ሴት ናት ባኬ ቀለበት የምታረገው? እንብላ እንብላ። አበላ ብላ። አልተግባባንም ማለት ነው። እባክህ ለምን ፍታኝ። ምንም የበደልኩ ነገር የለም። ወደ ሀገር የመጣሁት መልካም ነገር ለመስራት ነው። አንተ ወደ ሀገር የመጣው መልካም ነገር ለማድረግ ነው። እኔ ደግሞ ይሄን ማንነቴን አላውቅም። አየህ፣ አረመኔ እየሆንኩ ነው። አረመኔ፣ ጨካኝ እየሆንኩ ነው። እሺ እባክህ ለምን ፍታኝ። ግድ የለም መነጋገር እኮ እንችላለን። ሄሎ ወይዘሮ ዘመናዊ። እሺ 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 መጣን። እሺ እሺ
አቶ ሳምሶንስ? ሳምሶን ልብስ እየቀየረ ነው ውስጥ ነው። ኦኬ ኦኬ፣ ቢሮ እንገናኝ። እሺ፣ አመሰግናለሁ። በጣም የሚገርም እኮ ነው። ምን አይነት ሰይጣን ሰዎች ናቸው በእናትህ! እንዴ በቃ ኦልሞስት እኮ ገለውኝ ነበር። ሰው እንደዚህ ተጨካክኗል እንዴ? ከባድ እኮ ነው። ብቻ ዋናው ያንተ መትረፍ ነው። እንኳን ተረፍክ። እውነትሽን ነው ዘበናይ፣ ህይወቴን አተረፍሻት። በእውነት ትክክለኛዋ የወደፊቷ የህይወት አጋሪ እንደሆንሽ ከምር በእውነት በጣም ነው ያወቅኩት። አመሰግናለሁ። ኧረ አይገባም፣ ምንም ችግር የለም።